መሰረቱ ሲጀመር የኢትዮ ሶማሊያ ካራማራ ጦርነት ነው። ያ ጦርነት በሀገር በተወረረችበት ሰዓት ላይ በብሔራዊ ዘመቻ ነበር። ማንንም ህፃን ልጁን ተው አራስተቶ ምን ብሎ ወንድ ልጅ ዘምቷል። የዘመተው ሁሉ ግን አልተመለሰም። ኢትዮጵያ አሸንፋለች በጀግና መስዋዕትነት የከፈለው ቀደም እንዳልከው ከዛ በኋላ የተወሰደው እርምጃ ነው የአንድን መንግስት ትልቅ ኃላፊነት ወስዷል የሚያስብለውና በአንድ ቤተሰብ ውስጥ 4-5 ልጆች ይዛ የቀረች እናት ነበረች። ከነሱ 3ም 4 ሻላ ሐይቅን እናውቀዋለን ሁላችንም። ታላቁ ስምጥ ሸለቆ ውስጥ የሚገኝ በጥልቀቱ የሚታወቅ ነው። ከላይ ተነስቶ እዛ የሚገባ ወንዝ አለ። ያ ወንዝ ያጥረዋል። ይሄን አሁን ያለው ህፃናት አምባን እንደ ካምፕ ያጥረዋል። ስለዚህ አንድ ኬላ መግቢያ ነው ያለው፣ መውጫው እሱ ነው። መጨረሻ ከተማ ነው። ስትራቴጂክ የሆነ ፕሌስ ነው። ቀበላቸው 5000 ህፃናትን ነው። 5000 ህፃናትን ሲቀበል ምናልባት እድሜያቸውን እንትን የሚያደርግ ማተር የሚያደርግ ምክንያቱም መንግስቱ ኃይለማርያም የሚባለው አካባቢ ላይ የሚኖሩ የሃይስኩል ተማሪዎች ነበሩ። ዘራይ ደረስ የሚባለው ቦታ ላይ የሚኖሩት ደግሞ ኤሌመንታሪ ላይ ያሉት ናቸው። 06 የሚባለው በተለምዶ እድሜያቸው ከ0 እስከ 6 ዓመት የሚሆኑ ህፃናት የሚኖሩበት አካባቢ ስለነበር በዛ ነው ስያሜው 06 የሚለውን ያገኘው። ሻላ የሚባለው አሁን ተቀይሮ ነው። መጀመሪያ መንግስቱ ኃይለማርያም ነበር የሚባለው አካባቢ፣ አሁን ወደ ሻላ ተቀይሯል። ሌላ ኦጋዴን የሚባል ሰፈር አለ። እሱ አሁን አይ ቲንክ ወደ አቢጃታ የሚባል ሰፈር ስም ተቀይሯል። እንዳጠቃላይ አገሪቱ ራሱ ህፃናት አምባ የሚባለውን ስም ራሱ አሁን ላይ መንግስት ቀይሮት አሁን የሚባለው አላጊ ለሚያደግ ነው። ኢቭን አሁን እዚህ አካባቢ ላይ እኛን አብረን ያደግን ልጆች ነን። ማን የምን ብሄር እንደሆነ እስካሁን ድረስ አላውቅም። ሶ ይሄንን ነገር የፈጠረብን እዛ ያለው ማህበረሰብ እናትና አባቶቻችን ናቸው። ሶ የተለያዩ ህይወታቸው ያለፉ የወታደር ልጆችን ሰርች ተደርጎ በየቦታ ያሉት ህፃናቶች ተለቅመው ለዛም በጣም የተለየ እንክብካቤ ያነበራቸው ይባላል። በጣም አንድ ደስ ይላል። መሬት አይንካችሁ ነበር ይባላል። የመጀመሪያ ዩኒፎርም ለባሾች በኢትዮጵያ እንትን ውስጥ እውነትህን ነው። ትምህርት እንትን ውስጥ የመንጌ ልጆች ናቸው። ደስ ሲል ከዛ ግን ቦታው እናወራለን ገና አስቸልና ሰነፍቶ ማመስገን የምትፈልገው አካል አለ? ማመስገን ፈልገው እንግዲህ እዛ ያለውን ማህበረሰብ እናት አባቶቻችንን ለዚህ ላበቁን እነሱ ናቸው። በፍቅር አሳድገው እዚህ ደረጃ ያደረሱን እነሱን በጣም እጅግ በጣም ማመስገን እፈልጋለሁ። እባካችሁ ክብረት ስጥልኝ። በክብር ሸጥልኝ።